በዓለም አቀፍ ገበያ ወርቅ የዋጋ ቅናሽ ማሳየቱ ተሰምቷል። በኢትዮጵያ ያለውን ዕለታዊ ዋጋም እንነግራችኋለን። የባንክ አካውንት ከፋይዳ መታወቂያ ጋር የሚተሳሰርበት የጊዜ ሰሌዳ ይፋ ሆኗል። የጊዜ ገደቡ እስከ መቼ ነው? ትሰሙታላችሁ። አማራ ባንክና ወጋገን ካፒታል ኢንቨስትመንት አብሮ ለመስራት የሚያስችላቸውን ስምምነት ተፈራርመዋል። የምናደርሳችሁ ይሆናል። አሜሪካ የዲቪ ሎተሪን ማገዷ ተሰምቷል። ይህም ውሳኔ የተላለፈው ፕሬዚዳንት ዶናልድ ትራምፕ ፕሮግራሙ እንዲታገድ ትዕዛዝ ማስተላለፋቸውን ተከትሎ ነው ተብሏል። በዚህ ጉዳይ ላይ መረጃዎችን ይዘናል፣ በስፋት የምንዳስሰው ይሆናል። ቲክቶክ በአሜሪካ ያለውን ንብረት መሸጡም በዛሬው የቢዝነስ ዜና ዘገባችን የምናደርሳችሁ ጉዳይ ነው። ጤና ይስጥልን የገበያ ቢዝነስ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የዕለቱን አበይት የቢዝነስ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ እንዲሁም ከውጭ የመራረጥናቸውን አዳዲስና ወቅታዊ የቢዝነስ ዜናዎቻችንን እየተከታተላችሁ አብራችሁ እንድትቆዩ በመጋበዝ እኔ ቤተልሔም ሰለሞን አብሬያችሁ ቆይታ አደርጋለሁ። በየጊዜው አዳዲስ ቢዝነስ ነክ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንድትወዳጁ እየጋበዝኩ ወደ ዜናዎቹ አልፋለሁ። የባንክ አካውንት ከፋይዳ መታወቂያ ጋር የሚተሳሰርበት የጊዜ ሰሌዳ ይፋ ሆነ። በአዲስ አበባ ከተማ አስተዳደር በሁሉም ክልሎች የሚገኙ የዞን ዋና ከተሞች እንዲሁም ለክልል ተጠሪ በሆኑ ከተማ አስተዳደሮች የሚገኙ የባንክ አገልግሎት ተጠቃሚዎች የባንክ አካውንታቸውን ከፋይዳ መታወቂያቸው ጋር እስከ ታህሳስ 30 2018 ዓ.ም እንዲያጣምሩ ተነገረ። የኢትዮጵያ ብሔራዊ ባንክ ዳር 25 ቀን 2018 ዓ.ም ባወጣው መመሪያ ሁሉም ደንበኞች የባንክ አገልግሎቶችን ለማግኘትና ሂሳብ ለማንቀሳቀስ የፋይዳ መታወቂያ ማቅረብ ይጠበቅባቸዋል ማለቱ አይዘነጋም። በዚህም በሐረሪ ክልልና በድሬዳዋ ከተማ አስተዳደር ሙሉ በሙሉ የሚገኙ የባንክ አገልግሎት ተጠቃሚዎች ነባር አካውንቶቻቸውን እስከ ታህሳስ 30 2018 ዓ.ም ከፋይዳ መታወቂያቸው ጋር እንዲያጣምሩ ተብለዋል። በሁሉም ክልሎች የሚገኙ የወረዳ ከተሞች ደግሞ እስከ ጥር 30 2018 ዓ.ም ማጣመር አለባቸው የተባለ ሲሆን በሁሉም ክልሎች የሚገኙ ከወረዳ ዋና ከተሞች በታች ያሉ ከተሞች የገጠር ወረዳዎችና ቀበሌዎች ደግሞ ከጥር 1 2018 ዓ.ም እስከ መጋቢት 30 2018 ዓ.ም የባንክ አካውንታቸውን ከፋይዳ መታወቂያቸው ጋር እንዲያጣምሩ መወሰኑን የጊዜ ሰሌዳው ያሳያል። በተያያዘም ከተጠቀሰው ቀን በኋላ የሚሄዱ አገልግሎት ተጠቃሚዎች ምንም አይነት የባንክ አገልግሎት ማግኘት የማይችሉ በመሆኑ ፋይዳ መታወቂያ ያላወጡ ደንበኞች በአፋጣኝ ለፋይዳ መታወቂያ እንዲመዘገቡ የኢትዮጵያ ንግድ ባንክ አሳስበዋል። አማራ ባንክና ወጋገን ካፒታል ኢንቨስትመንት አብሮ ለመስራት የሚያስችላቸውን ስምምነት ተፈራረሙ። አማራ ባንክና ወጋገን ካፒታል ኢንቨስትመንት ባንክ የሰነደ መዋለ ነዋይ ላይ አብሮ ለመስራት ስምምነት መፈራረማቸው ተሰምቷል። በዚህም አማራ ባንክ ከወጋገን ካፒታል ኢንቨስትመንት ባንክ ጋር ለመስራት ስምምነት ላይ መድረሱ ባንኩ ቀዳሚ የፋይናንስ ተቋማት ለመሆን በሚያደርገው ጉዞ ላይ ጤናማ አስተዳደርንና የገበያ ዲሲፕሊን መርሆችን ለማክበር ያስችለዋል ሲሉ የአማራ ባንክ ዋና ስራ አስፈጻሚ ዶክተር ዮሐንስ አያሌው ተናግረዋል። አማራ ባንክ አዳዲስና ደንበኛን ያማከለ የፋይናንስ አገልግሎት ለመስጠት እየሰራ እንደሚገኝ ጠቁመው በአገሪቱ የካፒታል ገበያ ውስጥ ለሚኖረው ሚናና ተሳትፎ ወጋገን ካፒታል ኢንቨስትመንት ኃላፊነት ወስዶ እንደሚሰራ እንዲሁም የባንኩ ባለድርሻ አካላትን ተጠቃሚነት ለማረጋገጥ እንደሚሰራ ገልጸዋል። የወጋገን ካፒታል ኢንቨስትመንት ስራ አስፈጻሚ ወይዘሮ ብሩክታዊት ዳዊት በበኩላቸው ስምምነቱ የወጋገን ካፒታል ኢንቨስትመንት በኢትዮጵያ የፋይናንስና ገበያዎች ልማት ውስጥ ያለውን ሚና እንደሚያጠነክርለት አንስተዋል። የኢንቨስትመንት ባንኩ አማራ ባንክ በባለ አክሲዮኖች የተያዙትን ሰነደ መዋለ ንዋዮች በተቀመጠው መስፈርት መሰረት የማስመዝገብ ሂደቱን የደንበኛ ሳቢ መግለጫ ማዘጋጀትን ጨምሮ ከካፒታል ገበያ ጋር የተያዙ የማማከር ስራዎችን እንደሚሰራ ጠቁመዋል። አያይዘውም ወጋገን ካፒታል ኢንቨስትመንት ባንክ የአማራ ባንክ አክሲዮን ማህበር በኢትዮጵያ ካፒታል ገበያ ባለስልጣን ላይ የሰነደ መዋለ ንዋዮች ምዝገባ ለማካሄድ የሚያስችለውን ረቂቅ ሰነድ ዝግጅቱን አጠናቆ ለባለስልጣኑ ማስረከቡንም አስታውቀዋል። ገንዘብ ከባንክ ወደ ባንክ ሲላክ ይወስድ የነበረውን ጊዜ የሚያሳጥረው ኢትዮፔይ ይፋ ተደረገ።
ኢትስዊች ከአንድ ባንክ ወደ ሌላ ባንክ የሚደረግ የገንዘብ ዝውውርን ቀላልና ፈጣን የሚያደርግ ኢትዮፔይ የተሰኘ አዲስ መለያ አስተዋውቋል። ከዚህ ቀደም በዲጂታል ካርድ ማንኛውም ክፍያን መፈጸም ይቻል የነበረ ሲሆን አሁን ደግሞ ወደ የትኛውም የዋሌት አገልግሎት ሰጪ QR ኮድ ተጠቅመው ገንዘብ ማስተላለፍ እንደሚቻል ተገልጿል። ይህም የገንዘብ ፍሰት እንዲጨምር በማድረግ ለሀገሪቱ ኢኮኖሚ ጉልህ አስተዋጽኦ ይኖረዋል ያሉት በኢትስዊች የፖርትፎሊዮ ኦፊሰር አቤኔዘር ወንደሰን ናቸው። አያይዘውም በሁሉም የፋይናንስ ተቋማት የሚገኘው ኢትዮፔይ የሞባይል ገንዘብ ማስተላለፊያ መተግበሪያዎች ላይ አዘር ባንክ የሚለውን አማራጭ ከዚህ በኋላ የሚተካ ይሆናል ብለዋል። ከ$30 ሚሊዮን በላይ ወጪ የተደረገበትና 2 ዓመታትን የፈጀው ይህ አዲስ መለያ ደንበኞች የስልክ ወይም የባንክ ቁጥራቸውን ሳይገልጹ በፈለጉት ዩዘርኔም ክፍያ መፈጸም እንደሚያስችላቸው አቶ አቤኔዘር አስረድተዋል። ገንዘቡ ከማንና ከየት እንደተላከ ማወቅ የሚቻልበት ከመሆኑም በላይ ከገንዘቡ በተጨማሪ ፎቶና ተንቀሳቃሽ ምስልን ለማስተላለፍ እንደሚያገለግል ጠቁመው ሀገር አቀፍ የዲጂታል ክፍያ መለያ ይሆናል የተባለው ኢትዮፔይ ከዓለም አቀፍ ክፍያ ስርዓቶች ጋርም የማያያዝ ስራ እየተሰራ እንደሆነ ተናግረዋል። በዓለም አቀፍ ገበያ የወርቅ ዋጋ መጠነኛ የዋጋ ቅናሽ ማሳየቱ ተሰማ። በታሪክ ከፍተኛው ደረጃ ላይ ደርሶ የሰነበተው የዓለም አቀፍ የወርቅ ዋጋ በዛሬው ዕለት መጠነኛ ቅናሽ ማሳየቱን ዓለም አቀፍ የወርቅ ግብይት መረጃዎች አመልክተዋል። በለንደንና በኒውዮርክ የንግድ መድረኮች አንድ አውንስ ወርቅ በ4324 ከ89 የአሜሪካ ዶላር እየተገበያየ የሚገኝ ሲሆን ይህም ከትናንትናው የንግድ ዋጋ ጋር ሲነጻጸር የ$13 ከ33 ሳንቲም ቅናሽ የታየበት ነው። በዚህም ይህ መጠነኛ የዋጋ ማስተካከያ የአሜሪካ ዶላር ከሌሎች ታላላቅ የዓለም ገንዘቦች አንጻር ጥንካሬ ማሳየቱንና ባለሀብቶች ያገኙትን ትርፍ ወደ ጥሬ ገንዘብ ለመቀየር ሽያጭ ላይ ማተኮራቸው ለዚሁ መጠነኛ የዋጋ ቅናሽ በምክንያትነት ተጠቅሷል። ምንም እንኳን በዛሬው ዕለት መጠነኛ ቅናሽ ቢመዘገብም ወርቅ ባለፉት 12 ወራት ውስጥ የ65% አስገራሚ የዋጋ ጭማሪ ማሳየቱ አይዘነጋም። ይህም በዓለም አቀፍ ካለው ጂኦፖለቲካዊ አለመረጋጋትና የማዕከላዊ ባንኮች የወርቅ ክምችት ፍላጎት መጨመር ጋር የተያያዘ መሆኑ ይገለጻል። በሌላ በኩል በኢትዮጵያ 1 ግራም 24 ካራት ወርቅ 21492 ብር ከ98 ሳንቲም በትናንትናው ዕለት የተሸጠ ሲሆን ዛሬ ደግሞ 21565 ብር እየተሸጠ የሚገኝ ሲሆን በግራም የ73 ብር ቅናሽ ታይቶበታል። በተጨማሪም ይህ ዓለም አቀፍ የዋጋ ሁኔታ በኢትዮጵያም የወርቅ ምርት ግዥና የውጭ ምንዛሬ ግኝት ላይ ቀጥተኛ ተጽዕኖ እንደሚኖረው ተጠቁሟል። ዘገባውን ለማጠናቀር ሮይተርስ፣ የዓለም የወርቅ ምክር ቤት ሪፖርትና የኢትዮጵያ ብሔራዊ ባንክ ዕለታዊ የወርቅ መግዣ ተመንን በዋቢነት ተጠቅመናል። የአሜሪካ የሀገር ውስጥ ደህንነት ሚኒስቴር ክሪስቲ ኖም የፕሬዝዳንት ዶናልድ ትራምፕን ትዕዛዝ ተከትሎ የብዝሃነት ቪዛ ወይም የዲቪ ሎተሪ ፕሮግራም በአፋጣኝ እንዲታገድ መመሪያ አስተላልፈዋል። ታህሳስ 10 ቀን 2018 ዓ.ም የወጣው ይህ ውሳኔ በየዓመቱ ከፍተኛ ቁጥር ያላቸው ዜጎቿን በሎተሪው አማካኝነት ወደ አሜሪካ ለሚያሰማሩት ሀገራት ታላቅ መርዶ ሆኗል። ሚኒስቴር ኖም ይህንን ውሳኔ ለማስተላለፍ የተገደዱት በቅርቡ በብራውን ዩኒቨርሲቲና በMIT በተፈጸመውና የሰው ሕይወት በጠፋበት ተኩስ ምክንያት እንደሆነ ገልጸዋል። ድርጊቱ የተጠረጠረው ክላውዲዮ ኔቬስ ቫለንቴ የተባለ የፖርቹጋል ዜጋ በ2017 እንደ አውሮፓውያን አቆጣጠር በዲቪ ሎተሪ አማካኝነት ወደ አሜሪካ መግባቱ በመረጋገጡ አስተዳደሩ ፕሮግራሙን የደህንነት ስጋት ይፈጥራል በሚል ፈርጆታል። ሚኒስትሯ በሰጡት መግለጫ ይህ አጥፊ ግለሰብ ወደ ሀገራችን እንዲገባ በፍጹም ሊፈቀድለት አይገባም ነበር። አሜሪካውያንን ለመጠበቅ ሲባል ይህ አደገኛ ፕሮግራም በአፋጣኝ እንዲቆም ወስነናል ብለዋል። ኢትዮጵያ በዲቪ ሎተሪ አሸናፊዎች ብዛት ከአፍሪካ ቀዳሚ ከሆኑ ሀገራት መካከል አንዷ ስትሆን በዘንድሮ የዲቪ 2025 ውጤትም 3674 ዋና አሸናፊዎችን በማስመዝገብ በአህጉሪቱ 7ኛ ደረጃ ላይ ትገኛለች። ይህ እገዳ ታዲያ ኢትዮጵያን ጨምሮ በበርካታ ሀገራት በተለይም በአሁኑ ወቅት የቪዛ ቃለ መጠይቅ ቀጠሮ በመጠባበቅ ላይ ላሉ የዲቪ 2025 አሸናፊ የሆኑ በርካታ ዜጎች ሂደታቸውን ሙሉ በሙሉ ሊቋረጥ ይችላል ተብሎ ተሰግቷል። ከዚህ በተጨማሪ ባለፈው ጥቅምት ወር ላይ ያመለከቱና በግንቦት ወር 2025 ውጤት ይጠብቁ የነበሩ በሚሊዮን የሚቆጠሩ ሰዎች ተስፋቸው ጨልሟል። ነገር ግን የዲቪ ሎተሪ ፕሮግራም በኮንግረስ ሕግ የተቋቋመ በመሆኑ አስተዳደሩ በራሱ ፍቃድ የመሰረት ስልጣን እንደሌለው የሕግ ባለሙያዎች ይከራከራሉ። ከዚህ ቀደም መሰል ውሳኔዎችን በፍርድ ቤት የታገዱ ሲሆን አሁንም እግዱ ጠንካራ የሕግ ክርክሮች እንደሚጠብቀው ተገልጿል።
ቲክቶክ በአሜሪካ ያለውን ንብረት መሸጡን ይፋ አደረገ። የቲክቶክ ኩባንያ ባለቤት ባይትዳንስ በአሜሪካ ውስጥ ላለው አብዛኛው ስራው ከአሜሪካና ከዓለም አቀፍ ባለሀብቶች ጋር አስገዳጅ ስምምነቶችን መፈራረሙ ተሰምቷል። የቲክቶክ ዋና ስራ አስፈጻሚ ሹዚ ቼው ሐሙስ ዕለት ለሰራተኞቻቸው በላኩት ማስታወሻ መሰረት ግማሹ የንግድ ባለቤትነትን በኦራክል፣ ሲልቨር ሌክ እና የኢሚራት ኢንቨስትመንት ኩባንያ ኤምጂኤክስን ባካተተ የባለሀብቶች ቡድን የሚተዳደር ይሆናል። ስምምነቱ ጥር 22 ይጠናቀቃል የተባለ ሲሆን ባይትዳንስ በአሜሪካ የሚያካሂዳቸውን ኢንቨስትመንቶች በብሔራዊ ደህንነት ስጋት ምክንያት እንዲሸጥ ለማስገደድ ዋሽንግተን ለዓመታት ያደረገውን ጥረት ያስቆማል ተብሏል። በተጨማሪም ስምምነቱ ከ170 ሚሊዮን በላይ አሜሪካውያን ወሳኝ የሆነ ዓለም አቀፍ ማህበረሰብ አካል በመሆን ማለቂያ የሌላቸው እድሎችን እንዲያገኙ ያስችላል ተብሏል። በስምምነቱ መሰረትም ባይትዳንስ 19.9 በመቶ የሚሆነውን ድርሻ የሚይዝ ሲሆን ኦራክል፣ ሲልቨር ሌክ እና መቀመጫውን አቡዳቢ ያደረገው ኤምጂኤክስ እያንዳንዳቸው 15 በመቶ ድርሻ ይኖራቸዋል። በማስታወሻው መሰረት ሌላ 30.1 በመቶ የሚሆነውን ከባይትዳንስ ጋር በትብብር የሚሰሩ ባለሀብቶች የሚይዙት ሲሆን ዋይት ሀውስ ቪዲዮ እየመረጠ ለተጠቃሚዎች የሚያቀርበውን የቲክቶክ አልጎሪዝም በትራምፕ ደጋፊ ላሪ ኤሊሰን በጋራ የተመሰረተው ኦራክል እንደሚቆጣጠሩት አስታውቀዋል። ይህ ስምምነት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመስከረም ወር መተግበሪያው ካልተሸጠ በስተቀር እንዲታገድ የሚያደርገውን ውሳኔ ባዘገዩበት ወቅት ይፋ ከተደረገው ስምምነት ጋር የሚስማማ ነው። ቲክቶክ በአሜሪካ ከ7 ሚሊዮን በላይ አነስተኛ ንግዶች ምርታቸውን ለማስተዋወቅ እንደሚጠቀሙበት ይነገራል። የተወደዳችሁ ተከታታዮቻችን የዕለቱ አበይት የቢዝነስ ዜና ዘገባዎቻችን የተከታተላችኋቸውን ይመስላሉ። አብራችሁን ስለቆያችሁ እያመሰገንን ገበያ ሚዲያን በመወዳጀት ከሌሎች ቀሪ ፕሮግራሞቻችን ጋር አብራችሁ እንድትቆዩ እንጋብዛለን።